ሰላም 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 ተብሏል። ተደጋጋሚ ጥያቄ እሱ ደግሞ የመረጠው ነፍጥ በኃይል ነው። ስለዚህ በመረጠው ቋንቋ መነጋገር መቻል አለብን ማለት ነው። ከዚህ በኋላ ዓላማው የሚሆነው ከኦፕሬሽን አንግል ሁከትን ብጥብጥን አስወግዶ ሰላም ማስፈን ነው። ሰላም የሚሰፍነው ደግሞ በመረጠው ቋንቋ ማነጋገር ስንችል ነው። ሰላም ጤና ይስጥልኝ ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? ያላችሁበት የከበረ ሰላምታችን ይድረሳችሁ። የካቲት 3 ቀን 2018 ነው። ሀገራችን ኢትዮጵያ በዋና መዲናችን አዲስ አበባ የአፍሪካ ህብረት 39ኛውን የመሪዎች መደበኛ ጉባኤ ለማስተናገድ እንዲሁም ደግሞ 48ኛውን የአስፈጻሚዎች ምክር ቤት በተጨማሪም ደግሞ በጣም የሚገርመው ነገር ሁለተኛውን የአፍሪካ ጣሊያን ጉባኤ ለማስተናገድ ከፍተኛ ዝግጅቶች እያደረገች ያለችበት በጣም ወቅታዊ የዕለቱ አበይት ጉዳይ በእውነት በዚህ ዙሪያ ላይ የሚያጠነጥኑ እንግዶችን በመቀበል ላይ ነው ያለችው። ምናልባት የመጀመሪያው የአፍሪካ ጣሊያን ግንኙነት በጣሊያን በተደረገበት ወቅት የነበረውን መርሃ ግብር የምናስታውሰው ነው። በጣም መልካም በሆነ ሁኔታ ይህ እየተካሄደ ነው ያለው። ይህ በእንዲህ እንዳለ በዛሬው ዕለት ይዤላችሁ መጥቼ በአንድ ጉዳይ ላይ ትኩረት ያደረገ ነው። ይኸውም የኢትዮጵያ የመከላከያ ሰራዊት አቅም በቁጥርም እንዲሁም ደግሞ በብቃት እና በጥንካሬ ከፍተኛ ደረጃ እየያዘ በመምጣቱ በዚህ ዙሪያ ላይ የሚሰሩ ዓለም አቀፍ ተቋማት እያወጧቸው ያሉት ሪፖርቶች አሉ። ይህን በተመለከተ ነው ቆይታ የሚኖረን። በጣም ባጭሩ ነው ዛሬ የማቀርብላችሁ። በእናንተ በኩል ላይክ እና ሼር እያደረጋችሁ ይህንን ድንቅ የሆነ መረጃ ለብዙዎች እንድትደርስ እንድታደርጉ በአክብሮትና በፍቅር እጠይቃለሁኝ። እኔም ሀሳብ አስተያየቶቻችሁን እያስተናገድኩኝ እቀጥላለሁኝ ማለት ነው። በነገራችን ላይ ኢትዮጵያን በአፍሪካ ብቁ የሆነ የተዋጊ ኃይሏ ከግማሽ ሚሊዮን በላይ በሚል ነው የቢዝነስ አፍሪካን ኢንሳይደር ያወጣው። ከዚሁ ጋር ተያይዞ ደግሞ ፋየር ፓወር ግሎባል ፋየር ፓወር የሚባሉ ደግሞ የኢትዮጵያን ደረጃ የ2026 የያዝነውን ዓመት ማለት ነው ሁለተኛ ወር ላይ ያለ ነው። አሁን ባለፈው ዓመት ከነበረው 52ኛ ወደ 47ኛ አምጥቷል። ከ145 ሀገራት 47ኛ ላይ ነው። በጣም በረጋሽ ላይ ትልቅ ይሄ እንደው ዝም ብሎ ከጎረቤት ሀገር ነኝ ከምትለው ኤርትራ ጋር ለማነጻጸር ያክል ከ145 ሀገራት 119ኛ ላይ ያስቀምጣታል እና ሌሎች ነገሮችንም ያነሳሳል። ለምንድን ነው እሱ ይሄ የሆነው የሚለው ነገር ሲነሳ በዚህ ደረጃ የደከመ በዚህ ደረጃ የሚያስደነግጥ ቁጥር እንዴት መጣ በሚል ሲነሳ በጣም ኦልድ የሆኑ አንዳንዶቹ ነን ኦፕሬሽናል የሆኑ ኤርክራፍቶችና መሳሪያዎች እና በጣም ደግሞ የተወሰኑ ኦልሞስት በቁም እያንቀላፋች ያለች ሀገር ነች በሚል ነው የሚያስቀምጠው። ከነ ማስረጃው አቀርብላችኋለሁ። በቀጥታ ወደ መረጃዎቻችን እንሄዳለን። ላይክ እና ሼር ያደረጋችሁ አብራችሁ እንድትቆዩ በታላቅ አክብሮት በድጋሚ እጠይቃለሁ። ወደ መረጃዎቹ። የኢትዮጵያ የመከላከያ ሰራዊት በዓለም አቀፍ ደረጃና በአህጉራችን አፍሪካ ያለው ቁጥርና ወታደራዊ ጥንካሬ ዳግም በዘርፉ ላይ አስተማማኝ መረጃዎችን በሚያቀርቡ ተቋማት አድናቆትን እየተቸረ ይገኛል። በትላንትናው ዕለት ቢዝነስ አፍሪካ ኢንሳይደር ኢትዮጵያን በንቁ የአገልግሎት ደረጃ ላይ ያሉ ከ503,000 በላይ የሰራዊት አባላት በመያዝ ከአፍሪካ አንደኛ ደረጃ ከዓለም ደግሞ 9ኛ ደረጃ ላይ አስቀምጧታል። ግሎባል ፋየር ፓወር የተሰኘው የዓለማችን ሀገራትን ወታደራዊ ጥንካሬ ሚሊቴሪ ስትሬንግዝ ኢንዴክስ የሚያወጣው ተቋም ደግሞ በያዝነው የፈረንጆቹ 2026 ባወጣው የዓለም ሀገራት የወታደራዊ ጥንካሬ መለኪያ ደረጃ ኢትዮጵያን ከአፍሪካ 5ኛ ከዓለም ደግሞ 145 ሀገራት በደረጃ ውስጥ ከተካተቱ ማለት ነው ባለፈው ዓመት ከነበረችበት 52ኛ ደረጃ ከፍ በማለት 47ኛ ደረጃ ላይ አስቀምጧታል። ግሎባል ፋየር ፓወር በዚህ የደረጃ ሰንጠረዥ ውስጥ ኤርትራን ከዓለም 145 ሀገራት በ119ኛ ደረጃ ከአፍሪካ ደግሞ ኒጀርና ናሚቢያን አስከትላ በ25ኛ ደረጃ ላይ አስቀምጧታል። በሯን በዓለም ላይ ቆልፋ በድሮ በሬ እያረሰች ላለችው ኤርትራ ደረጃው የሚጠበቅ ቢሆንም ለምን በእጅጉ የወረደ ወታደራዊ አቋም ደካማ ጎኗ ምንድነው በሚል የጠቀሰው ኤርትራ ያሏት የውጊያ መሳሪያዎች በእጅጉ ያረጁ የድሮ የሩሲያ ሰራሽ ትጥቆች ሲሆኑ እነሱም ውስን የሆኑ ለዚያውም አንዳንድ ጊዜ የማይሰሩ የውጊያ ጀቶችንና ብቃት የሌለው የባህር ኃይሏ ናቸው ሲል ማስቀመጡ ቀጠናውን ካላወቅኩ የምትለውን ሀገር ገመና ያጋለጠ ነው ተብሎለታል። ቃል በቃል ሪፖርቱ የሚለው
Eritrea relies on older Soviet era equipment with limited, sometimes non-operational aircraft and limited naval capabilities ነው። ቢዝነስ አፍሪካን ኢንሳይደር ኢትዮጵያ ከግማሽ ሚሊዮን በላይ ሰራዊት አላት ማለት ምንድነው የሚለውን በተለይም ይህ ንቁ የአገልግሎት ደረጃ ላይ ያሉ አክቲቭ ሚሊተሪ ፐርሰኔል ሲገልጸው ይህንን ኃይል ለማነጻጸር በጣም ግልጽ ከሆኑት መንገዶች አንዱ ንቁ ወታደራዊ አባላትን በመጠቀም አንድ ሀገር በአንድ ጊዜ ጥሪ ማሰማራት የምትችለው ወታደር ማለት ነው ካለ በኋላ እንደ ግሎባል ፋየር ፓወር ገለጻ ንቁ ወታደራዊ ሰራተኞች በነቃ አገልግሎት ደረጃ ላይ ያሉ ወታደሮችን የሚያመለክት ሲሆን ይህም ማለት በማንኛውም ጊዜ የሰለጠኑ የታጠቁና ለመዋጋት ዝግጁ የሆኑ ኃይሎችን ያመለክታል። እነዚህ ተጠባባቂ ወይም የጥገኛ ክፍል ሳይሆን ግንባር ቀደም ወታደሮች በሰላም ወይም በግጭት ጊዜ ለአንድ ሀገር የሚገኙ ናቸው ሲልም አስቀምጦታል። ጉዳዩ ይበልጥ ትኩረት እንዲስብ ያደረገው የኢፌዴሪ የውጭ ጉዳይ ሚኒስቴር ለኤርትራ በጻፈው ይፋዊ የማሳሰቢያ ደብዳቤ የኤርትራ ሰራዊት ከተቆጣጠራቸው የኢትዮጵያ ሉዓላዊ ግዛቶች እንዲወጣና ለተለያዩ ታጣቂ ቡድኖች የሚሰጠውን የቁሳቁስ ድጋፍና እርዳታ እንዲያቆም ማለቱ ሲሆን የኤርትራ መንግስት በዚህ ጠንከር ያለና ዲፕሎማሲያዊ ስርዓትን በጠበቀ የደብዳቤ መልእክት በፍርሃት ቆፈን ሲናጥ ለ48 ሰዓታት ካሳለፈ በኋላ በመግለጫው የተጠቀሰው ውሸት ነው፣ ለድብቅ ዓላማ ተብሎ የተፈበረከ ነው በሚል ሊበሏት ያሰቧትን አሞራ ጅግራናት ይሏታል አይነት የስጋት ምላሽ በዛሬው ዕለት መስጠቱ ነው። ጦርነቱ ከተነሳ በሁለቱ ሀገራት መካከል ያለውን የዝሆንና የድንቢጥ የሚመስል ወታደራዊ ቁመና የሚያውቁ ዓለም አቀፍ ተቋማት ብትነጋገሩ ይሻላል የሚል ተማጽኖ እያቀረቡ ይገኛሉ። የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር የሆኑት ቮልከር ቱርክ በዛሬው ዕለት ባሰራጩት መግለጫ በሁለቱ ሀገራት መካከል የተፈጠረ ያለመግባባት እንዳሳሰባቸውና ቀድሞውኑ አካባቢው አሳሳቢ የሆነው ይህ የአፍሪካ ቀን ሰላሙን ሊያጣ ይችላል፣ የሰብአዊ መብት ጥሰቱም ሊባባስ ይችላል ሲሉ ጠይቀዋል። ከፍተኛ ኮሚሽነሩ በሁለቱ ሀገራት ማዕቀፍ በመነሳት በትግራይ ክልል ያለውን አሳሳቢ ሁኔታም ትኩረት ሰጥተው ቀጥሎ ያለውን ጥሪ አቅርበዋል። የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ቮልከር ቱርክ በትግራይ ክልል ያለው አሳሳቢ ሁኔታም ሁሉም ወገኖች አስቸኳይ እርምጃዎችን በመውሰድ እንዲያስተካክሉት ጠይቀዋል። በቅርቡ በኢትዮጵያ ጦርና በክልል ኃይሎች መካከል የተደረገው ግጭት በሰሜኑ የሀገሪቱ ክፍል የከፋ የሰብአዊ መብት ረገጣ ሊፈጠር እንደሚችል አጉልቶ ያሳያል ብለዋል። ቱርክ እንዳሉት ሁኔታው በጣም ተለዋዋጭ ነው፣ እናም የበለጠ የተባባሰ እንዳይሄድ እንሰጋለን። ይህም የክልሉን አደገኛ የሰብአዊ መብቶችና የሰብአዊ ሁኔታ ያባብሳል። ጊዜው ከማለፉ በፊት ውጥረቱን ለማርገብ ከዓለም አቀፉ ማህበረሰብ ጋር በመሆን በሁሉም አካላት የተቀናጀና ቀጣይነት ያለው ጥረት መደረግ አለበት። የፖለቲካ ውይይትና መተማመንን የሚያጎለብቱ እርምጃዎች በአስቸኳይ ያስፈልጋሉ። እንደገና ወደ ትጥቅ አመጽ ሊወስዱ አይገባም ብለዋል። ከፍተኛ ኮሚሽነሩ አያይዘውም በኢትዮጵያ ብሔራዊ መከላከያ ሰራዊትና በትግራይ የጸጥታ ኃይሎች ባሏቸው መካከል ግጭት ተባብሶ መቀጠሉ በተለይም በጸለምቲና ላዕላይ ጸለምቲ አካባቢዎች በክልሉ ሰሜን ምዕራብ ከአማራ ድንበር አቅራቢያ የነበረውን ሁኔታ ጠቅሰዋል። ይህን ካሉ በኋላ እነዚህ የትግራይ ኃይሎች ያሏቸው ከጸለምቲ አካባቢ ለቀው መውጣታቸውን ገልጸዋል። አያይዘውም በትግራይ ክልል ውስጥ ያለውን ሁኔታ ሲያነሱ በትግራይ ክልል ደቡብና ደቡብ ምስራቅ በአፋር ድንበር አካባቢ በህወሓትና በትግራይ ሰላም ኃይሎች በሚባሉት መካከል የተፈጠረውን ግጭትም ጠቅሰው ይህ ተባብሶ ቀጥሏል፣ ሊስተካከል ይገባዋል ብለዋል። ከፍተኛ ኮሚሽነሩ ሁኔታውን ሲጠቀልሉ በቅርቡ በኢትዮጵያና በጎረቤት ኤርትራ መካከል የተፈጠረው ያለመግባባት እንዳሳሰባቸው በመግለጽ በሁለቱም ሀገራትና በአጠቃላይ የአፍሪካ ቀንድ ያሉ ቀድሞውንም አሳሳቢ የሆኑ የሰብአዊ መብትና የሰብአዊ መብት ተግዳሮቶች ሊባባሱ ስለሚችሉ አስቸኳይ የማረሚያ እርምጃ እንዲወሰድ አሳስበዋል። የኢትዮጵያ መከላከያ ሰራዊት በንቁና ከፍተኛ የተዋጊ ቁጥር በወታደራዊ ብቃትና ጥንካሬ በዓለምና በአህጉራችን አንጸባራቂ ኮከብ ሆኖ መውጣት ብቻ ሳይሆን በተከታታይ በከፍተኛ ወታደራዊ ልምምድ እያስመረቃቸው ያሉት የጦሩ ክፍሎች ነገር ጠላትን እንቅልፍ የሚነሳ ብቻ ሳይሆን በፍርሃት የሚያርድ ሆኗል። በዛሬው ዕለት እንኳ በልዩ ዘመቻዎች ህዝብ ማሰልጠኛ ማዕከል የአየር ወለድ ትምህርት ቤት ልዩ ግዳጅ መፈጸም የሚችሉ ተዋጊ አየር ወለዶችን አሰልጥኖ አስመርቋል። በምረቃ ፕሮግራሙ ላይ በመገኘት ለተመራቂዎች የደረት ክንፍ በማልበስ የሥራ መመሪያ የሰጡት የልዩ ዘመቻዎች እዝ አዛዥ ሌተናል ጄኔራል ሹማ አብደታ የክፍሉን ታሪካዊ አመጣጥ ለሰልጣኞቹ በማብራራት
አየር ወለድ የማይደፈሩ ውስብስብ ግዳጆችን በመወጣት በድል እየደመደመ ሀገርን ያኮራ የታላላቅ መሪዎችና ጀግኖች መፍለቂያ ነው ብለዋል። አየር ወለድን ለመሰልጠን ጀግንነትን የሚጠይቅ በመሆኑ አየር ወለድ ቆራጥ ጀግና ለየትኛው ምድራዊ ፈተና የማይበገር ችግሮችን ሁሉ አሸንፎ ለድል የሚበቃ መሆኑን ገልጸዋል። የአሁኖቹ ተመራቂ አየር ወለዶች አዲስ ሰልጣኝ ሳይሆኑ ልዩ ግዳጅ የመፈጸም አቅማቸውን ለማጎልበት ተጨማሪ ስልጠና የወሰዱ ነባር አየር ወለዶች እንደሆኑ በማስታወስ ተመራቂዎች በዚህ ልክ ከተቋሙ የሚሰጣቸውን የትኛውንም ልዩ ግዳጅ ለመፈጸም ሁሌም ዝግጁ እንዲሆኑ አሳስበዋል። የአየር ወለድ ትምህርት ቤት ምክትል አዛዥ ለውጊያ ድጋፍ አገልግሎት ሻለቃ ደጀኔ ረጋሳ ትምህርት ቤቱ ነባር አየር ወለዶችን በቀንና በሌሊት ከአየር በፓራሾት በመሬትና በውሃ ላይ ዝላይና በልዩ ግዳጅ አፈጻጸም ስልጠናዎችን መስጠቱን ተናግረዋል። ሰልጣኝ አየር ወለዶች በየትኛውም የአየር ጸባይ፣ የመሬትና የውሃ ገጽታ በሌሊትም ሆነ በቀን በየትኛውም ቦታ በጠላት ወረዳው ዘልቀው በመግባት ልዩ ግዳጅ የመፈጸም አቅማቸው የላቀ ደረጃ ላይ መድረሱን አረጋግጠዋል። በዚህ የሚያበቃ አይደለም። ክቡራትና ክቡራን፣ የዳሎል ማዕከላዊ እዝ ደግሞ ህዳሴ ኮር በልዩ ልዩ ወታደራዊ ስልጠናዎች በብቃት አሰልጥኖ ያበቃቸው ሞዴል ሬጅመንቶች በዛሬው ዕለት አስመርቋል። በምረቃ ስነ ስርዓቱ ላይ በክብር እንግድነት የተገኙት የህዳሴ ኮር ዋና አዛዥ ብርጋዴር ጄኔራል አስናቀ አይተነው በስልጠና ቆይታቸው ብልጫ ላመጡ ሻምበሎችና ግለሰቦች በዕለቱ የተዘጋጀላቸውን ሽልማት ከሰጡ በኋላ ባደረጉት ንግግር ስልጠና ለፕሮፌሽናል ሰራዊት ግንባታ ያለው ሚና ከፍተኛ በመሆኑ ከግዳጅ ጎን ለጎን ስልጠናዎችን ማከናወን ተጠናክሮ የሚቀጥል የሰርክ ተግባራችን ይሆናል ብለዋል። ስልጠናችሁን በፍጹም ወታደራዊ ዲሲፕሊንና በላቀ ጀግንነት ወስዳችሁ ለዛሬ ምርቃት በመብቃታችሁ እንኳን ደስ ያላችሁ በማለት መልእክታቸውን ያስተላለፉት አዛዡ በአሃድ ደረጃ እየወሰድን ያለው ስልጠና ተመጣጣኝ አቅም ፈጥሮ በአንድ እስትንፋስ የሚሰራ ጠንካራ ክፍሎችን ለመገንባት አስችሎናል ሲሉ አረጋግጠዋል። ጄኔራል መኮንኑ አክለውም በስልጠና የተገኘውን አቅምና ክህሎት በመጠቀም አሸባሪውን የሸኔ ቡድንና ሌሎች ጸረ ሰላም ኃይሎችን የመለቃቀም ተግባር አጠናክሮ በማስቀጠል ውጤታማ የሆነ ስራ ማከናወን እንደሚገባ አሳስበዋል። በዕለቱ ያነጋገርናቸው ተመራቂዎች በሰጡት ተመሳሳይ አስተያየት በስልጠና ቆይታቸው የሰራዊት ስነ ልቦና፣ ወታደራዊ ስልት እንዲሁም የሽምቅ ውጊያ አፈጻጸምና ሌሎች ወታደራዊ ስልጠናዎችን በንድፈ ሐሳብና በተግባር መከታተላቸውን ገልጸው በስልጠና ያገኙትን አቅም ለቀጣይ ስራቸው ምቹ መደላደል እንደሚፈጥርላቸው ተናግረዋል። ክቡራትና ክቡራን ለነበረን ድንቅ ቆይታ ከልብ ስር ነው የማመሰግነው። ላይክ ያደረጋችሁ፣ ሼር ያደረጋችሁ እንዲሁም ደግሞ ገንቢ አስተያየት የሰጣችሁን በሙሉ በድጋሚ አመሰግናለሁ። ሰላም ለኢትዮጵያ፣ ሰላም ለኢትዮጵያውያን፣ ሰላም ለመላይ ሰው ዘር ይሁን። ሰላም 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 ተብሏል። ተደጋጋሚ ጥያቄ። እሱ ደግሞ የመረጠው ነፍጥ በኃይል ነው። ስለዚህ በመረጠው ቋንቋ መነጋገር መቻል አለብን ማለት ነው። ከዚህ በኋላ ዓላማው የሚሆነው ከኦፕሬሽን አንግል ሁከትን፣ ብጥብጥን አስወግዶ ሰላም ማስፈን ነው። ሰላም የሚሰፍነው ደግሞ በመረጠው ቋንቋ ማነጋገር ስንችል ነው።